እንዴት ናችሁ? እኛ አለን ነው። እንግዲህ ሜይ 10 ወይም ደግሞ ግንቦት 2 የግምጃዬና የቅመሟ የሀይሚ ላይቭ ጌም አለ እና ድል ለሀይሚ። ሀይሚ እንግዲህ ታሸንፋለች፣ ምንም ጥያቄ የለውም። ጨረቃ ፋሚሊ እንግዲህ ድልን የሚያውቅ ፋሚሊ ነው። አዎ ምንም ጥርጥር የለውም ቅመሜ እንደምታሸንፍ። ድል ለቅመሜ ለጨረቃ ፋሚሊ። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምንዋላችሁ እንደምንቆያችሁልኝ አለው። እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። እንግዲህ ቅመሜ ግንቦት 2 ውድድር እንዳላት ይታወቃል። ያውም የመጀመሪያዋ ነውና ድል ለቅመሜ፣ ድል ለጨረቃ ፋሚሊ ማለት ነው። እንደምታሸንፍ በጣም ተስፋ አደርጋለሁ። ደግሞም ታሸንፋለች። እስካሁን አልተሸነፍንም እኛ ጨረቃ ፋሚሊ፣ ግዴታ ማሸነፍ አለብን ማለት ነው። ማሸነፍም መሸነፍም ያለ ነው አይደለ? ግን ደግሞ ግዴታ ማሸነፍ አለብን። እስካሁን አልተሸነፍንም። የተሸነፈ ሰው ደስ የሚለው ነገር ምንድን ነው? የጎዳና ያሉት እህት ወንድሞቻችን ምግብ ነው የሚያበሉት ማለት ነው። የጨረቃ ፋሚሊ ቢያሸንፉ ከግምጃዬ ጋር ይሳተፉ ማለት አይደለም። ከዚህ በፊት እንደምናውቀው ብሩኬ ከኤሎ ጋራ አሸንፎት ከኤሎ ምግብ አብሮን ያበላው፣ ጆሲም እንደዛው አብሮን ምግብ አብልተዋል። አሁንም አዲስ አበባ ሁለታቸውም አዲስ አበባ ከሆኑ የማይገናኙበት ምንም ምክንያት የለም። አብረው ያበላሉ ማለት ነው። በዛም ሆነ በዚህ በረከት ስራውን ይሳተፋሉ ማለት ነው። የበረከት ስራ እኮ ነው። የጎዳና እህት ወንድሞቻችን ማብላት ማለት በጣም ትልቅ ነገር ነው። ገብቷቸዋል አይደለ? የተራበ አብላ ነው አይደለ የሚለው። ስለዚህ ደስ የሚለው ነገር ነው እና ግን እኛ ግን መሸነፍ የለብንም ብዬ አስባለሁኝ። ቅመሜ ደግሞ የመጀመሪያዋ ነው። በዛ ላይ ትንሽ ፈርታለች ይመስለኛል። ደግሞ አትፈራም። ሌላው ምንድን ነው እያየሁ ነበረ ትላንትና ያቺ ኢዮብ ተብዬዋ በተናገረችው ነገር ትንሽ ፈርታችኋል። የፈራችሁት ምንድን ነው? አሁን ጌሞን ኦብስታክል እንዳትገባ እያላችሁ ነው እና ምንም ነገር ያላሰቡትን ባታሳስቡ ጥሩ ነው። አንደኛ ነገር እሷንም አይዲያ እየሰጣችኋት ነው። አሁን ኤቭሪዴ እየመጣች ያለው ምንድን ነው? በእናንተ ሀሳብ እኮ ነው። በእናንተ አይዲያ በምትሰጧት በምትሰድቧት ነገር እሷ ደግሞ ሌላ መንገድ እየሄደች ነው ማለት ነው። አያቸው አይደለ? የሰው ልጅ በስድብ እንደማይመለስ ምንም ቢሆን ምንም ማለት ነው። የሰው ልጅ በስድብ ልትመልሱ አትችሉም። ማርያምን የሰው ልጅ በስድብ አይመለስም። እና እሷ እንድትስተካከል ወደ ራሷ እንድትመለስ አልሰጣችኋትም። ላይቭ ላይ ቁጭ ብላችሁት የእሷ ትሰድቧት አላችሁ ምናምን ነገር እና እሷ ደግሞ በየእንትኑ ትከታተላችኋለች። ምናሉኝ ትከታተላለች። እና በእርግጥ ስራዋ ነው የሚያሰድባት። በጨረቃ ፋሚሊ የመጣም ድርድር እንደሚያውቁ ታውቃለች። ግን ደግሞ እኔ ማነኝ እኔ ስለምን እንደዛ ሪስፔክት ያደርጉኝም በሚል ነው ትደረግ ነበረ። ግን ውዋ አመጣጧ ጥሩ ስላልሆነው የሚያበረታታት ነገር ስላልሆነ ነው የምትሰደበው ማለት ነው። ግን ደግሞ በቃ ማለት እኔ እንደዚህ በጤናዋ ነው ብዬ አላስብም። እንዴት ነው ሰው 4 ወር በሙሉ በአንድ ርዕስ የሚጨቃጨቀው? እኛ ጋር እልህ ገባችሁ። በእርግጥ ከኛ ጋራ ነው እልህ ገብታለች፣ ፉክክር ገብታለች ምናምን ነገር እና በአንድ ነገር እየመጣች ትደበርብናለች። እንዴ በአንድ ርዕስ ብቻ ይጨቃጨቃል ሰው? ጤነኛ ያልሆነ ሰው በእውነት በጣም ነው የሚደብረው። እና አሁን ጭራሽ አዲስ አበባ ሄዳለሁ ብላለች። እስኪ ልብ ካላት ትሂድ፣ እውነት ካላት ትሂድ። እንደው በሞቴ ማለት ነው። በአንድ ቀን ልጅ ይረገዛል እንዴ? እስኪ እንትኑ ያላችሁ ኤክስፕሪያንሱ ያላችሁ ሰዎች ብታካፍልን ጥሩ ነው። በስንትን የወለዳችሁት ማለት ነው። መቤቴ በጣም በቃ እኔ እንጃ ሕፃን አደረገችን እኮ እኛ ሕፃን ምንም የማያውቁ ጅሎች አደረገችን እኮ መቤቴ። አይደብርም? በጣም ይደብራል። እውነት ካለሽ እውነት የያዘ ሰው እኮ እንደዚህ አይሆንም አይደል? ምርመራ እያሏት ነበረ። እሷ ደግሞ እልህ ይዟታል። በጣም እልህ ያዛት ደግሞ በትላንትናው ንግግሯ። በቀደም የፍሬም ቤት የሰራው ቪዲዮ ብሩኬ እሱ እልህ ውስጥ ከቷታል። በዛ ላይ የእናተም ንግግር አለ። የት ወጣለች? በቃ አሁን ከራሷ ጋር ነች ብዬ ለማሰብ ይከብደልኛል በእውነት።
በጣም ነው የሚከብደኝ። አንድ በቃ በአንድ ርዕስ ሰው እየተጨቃጨቀ ይመጣል። ኧረ በስመ አብ በጣም ነው የሚደብረው። እንግዲህ እኛ ምንም ያሳፍረን ነገር የለም። ታፍራላችሁ ብላለች። ምንም ያሳፍረን ነገር የለም። ልጅ ነው፣ ልጅ የእግዚአብሔር ስጦታ ነው። ልጁ የብሩኬን ከሆነ እንዳውም ደስ ይለናል። ምን ታመጫለሽ? በእውነት በጣም ነው ደስ የሚለን። እንዴ ልጅ እኮ ነው፣ ሌላ ነገር የተፈጠረ አስመሰልሽው እኮ። ኧረ በስመ አብ በጣም ነው የሚደብረው።